ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳኑ ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል በወንጌላዊ ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል። የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ የምትከታተሉን ሁሉ እንኳን አሳለፋችሁ፣ እንኳን አብሮ አሳለፈን አላችሁ። አዎ እንደዚህም ይባላል። ዛሬ ቀኑን መግለጽ ባያስፈልግም ጥር 1 2018 ነው። 5ኛ ወር ነው። ለ5ኛ ወር አደረሰ። እንደገና ከ2 ቀን በፊት በ29 የክርስቶስ ኢየሱስ የልደት በዓል አክብረናል። የልደቱን ጌታ አክብረናል። በጣም ደስ የሚለው በጣም ብዙዎች ስለ ኢየሱስ ክርስቶስ መወለድ ዓላማ እኔን ጨምሮ ብዙዎች መልእክት አስተላልፈዋል። እንግዲህ ተግባራዊ አድርገነው ከሆነ እንግዲህ ሆኖ መገኘት ከሆነልን 30-60 ዓመቱ ማፍራት ከሆነልን በእምነት ተዋህዶ ከሆነ እሱ ጥሩ ነው። ምክንያቱም የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ስለሚል። ወዳጆቼ ዛሬም እንደገና ከዚህ በኋላ ከእግዚአብሔር ቃል ለማካፈላችሁ ነገር 30-60 100 ማፍራት ይሁንልን። ግቡ እሱ ስለሆነ በመንገድ ዳር እንዳይዘራ፣ በጥንጫ ላይ እንዳይዘራ፣ በእሾክ መካከል እንዳይዘራ 30-60 ዓመቱ በሚያፈራ ልብ ላይ እንዲዘራ የልብ ጉዳይ ነው። ልባችሁን አዘጋጁ። ስለዚህ ደግሜ እላለሁ እንኳን አሳለፋችሁ፣ እንኳን አብሮ አሳለፈን እንደምትሉ ጥርጥር የለው። ወዳጆቼ እኔ እንኳን አደረሳችሁ ለማለት አልልም፣ ገብቶኝ ነው የምለው። መድረስ ቀላል ስላይደለ ወገኖቼ እንኳን አሳለፋችሁ ስል ቀላል ስላይደለ እናንተም ስለሚገባችሁ ያላለፉ ሰዎች ስላሉ በጣም ብዙ ነገሮች ስለተከናወኑ እግዚአብሔር አዋቂ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ልክና ትክክል ነው። አሳለፈን ወዳጆች። ግን ዛሬ ስለማለፍ ነው የምናወራው። ገና ወይ ደግሞ የክርስቶስ ኢየሱስ የልደት በዓል ካለፈ ዛሬ 3ኛ ቀን። ምናልባት አንዳንዶቻችሁ አላለፈም፣ አረ ምግቡም ገና አላለቀም ልትሉ ትችሉ ይሆናል። አንዳንዶቻችን ጋር ግን ወዳጆቼ አልፏል። አንድ ነገር እነግራችኋለሁ በዚህ አጋጣሚ፣ ሁሉም ነገር ያልፋል። ከቃሉ እናየዋለን። ማቴዎስ 4 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። አይደለም በዓል፣ አይደለም ዕውቀት፣ አይደለም የትኛውም ነገር ሰማይና ምድር እንኳን ያልፋሉ። አይታመንም አይደል? ሰማይና ምድር እንደሚያልፉ ቃሉ ግን ተናግሯል፣ ይፈጸማል። ወዳጆቼ ሰማይና ምድር ይቃጠላሉ ይላል። ይገርማል አይደል? ይሄ የምናየው ሰማይ፣ ይሄ የምናየው ምድር፣ የቆምንበት የምንተኛበት የተቀመጥንበት ምድር፣ ሰማያት በትልቅ ትኩሳት ይፈታሉ ይላል። ቃሉን እናነበዋለን። አይደለም በዓል፣ አይደለም እኛ የምናደርገው ወዳጆቼ፣ ሁሉም ነገር ጠፊ ነው፣ አላፊ ነው፣ ጠፊ ነው። የዚህ ዓለም መልክ አላፊ ነው ይላል። የቁንጅና ውድድር ተወዳድረው አንደኛ የወጡ ሰዎች መልክ ጥሩ ነው፣ ከእግዚአብሔር ነው የምንቀበለው። ሁሉም ሰው መልኩ ልክ ነው፣ ትክክል ነው፣ ከእግዚአብሔር የተቀበልነው ነው። ለሁላችን መልካችን አንደኛ ነው። ነገር ግን ወዳጆቼ የዚህ ዓለም መልክ ምንድነው? አላፊ ነው። ምን ማለት ነው? በሌላ አባባል መልክ አያኮራም፣ መልክ አያስመካም። ስለዚህ እንዳከበርነው በዓል ምንድነው? አላፊ ነው። ወዳጆቼ ሁሉም ነገር
እኛ የምናደርገው ከሰማይ በታች ሆነ ሁሉ ጊዜያዊ ነው። ታዲያ የማይጠፋው ምንድነው? እናየዋለን። እግዚአብሔርና ያንተ ነፍስ፣ እግዚአብሔርና ያንቺ ነፍስ የማይጠፋው እሱ ነው። ዘላለማዊ እሱ ነው። የማያልፈው እሱ ነው። ስለዚህ ማስተዋል ወዳጆቼ፣ ሁሉም ነገር አላቂ ነው። ለዚህ ለበዓል እንኳን ለክርስቶስ የልደት በዓል እንኳን ያዘጋጀነው ምግብ አልቋል ወዳጆቼ። ዛሬ ምናልባት ሌላ ነገር ሰርተ ሊሆን ይችላል። የፍሪጁም ያልቃል ወዳጆቼ። ሁሉም ነገር አላቂ ነው። የማያልቀው እግዚአብሔርና የሰው ነፍስ ነው ወዳጆቼ። ሁሉም ነገር መጨረሻ አለው፣ መደምደሚያ አለው። ቤት ተሰርቶ መደምደሚያ አለው። ሁሉም ነገር መጨረሻ አለው። ጅማሬ ያለው ነገር ሁሉ መጨረሻ አለው። ምንድነው መጨረሻ የሌለው? እግዚአብሔር። ምንድነው መጨረሻ የሌለው? የሰው ነፍስና መንፈስ ብቻ። ሁሉም ነገር ያረጃል ወዳጆቼ። አዲስ ነው ያልነው ነገር ሁሉ ያረጃል። አዲስ የሚባል ነገር ለጊዜው ነው፣ ያረጃል። እንዴት እንደሚያረጅ ከቃሉ እናየዋለን። ሁሉም ነገር ያልቃል። ሁሉም ነገር ያበቃል። በጣም የሚገርመው አጋር ከአብርሃም ቤት ስትኮበልል ስንቅና ትጥቅ ሰጣት መንፈሳዊ። በምድረ በዳ አለቀ፣ በበረሃ አለቀ። የሰው ነገር ያልቃል። በጎተራ ያስቀመጥነው፣ በባንክ ያስቀመጥነው፣ በየትኛውም ስፍራ ያስቀመጥነው ያልቃል። የማያልቀው ኢየሱስ ክርስቶስ ነው። የማያልቀው እግዚአብሔር ነው። የማያልቀው የሰው ነፍስ ነው። ወደ መልእክታችን ክፍል እንሄድ። ኢሳይያስ 51 ቁጥር 6 ላይ ዓይናችሁን ወደ ሰማይ አንሱ፣ ወደ ታችም ወደ ምድር ተመልከቱ። ረምስሙኝ። ዓይናችሁን ወደ ሰማይ አንሱ። አንሱ ወዳጆች፣ አሁን የምታዩኝ የምትመለከቱኝ፣ ዓይናችሁን ወደ ሰማይ አንሱ፣ ወደ ላይ አንሱ። መልእክት ስለሆነ የእግዚአብሔር ቃል ስለሆነ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ። ወደ ሰማይ ተመልከቱ ያለው ቀላል አይደለም፣ እንዲሁ አይደለም። ወደ ሰማይ ተመልከቱ። እነዚህ የምታዩዋቸው ሰማያት በነው ይጠፋሉ። እንዴት ነው የሚበኑት? እንደ ጢስ። ጢስ ታውቃላችሁ? እንደ ጢስ በነው ይጠፋሉ። እነማ? ሰማያት ይጠፋሉ። ምድርም እንደ ልብስ ታረጃለች። እቻውን ምንራኮትባት፣ እቻውን ምንጋጭባት፣ እቻውን ድንበር ወሰን ምንላት ምድርም እንደ ልብስ ታረጃለች። የሚኖርባትም እንዲሁ ይሞታል። የሚኖርባት ምን ይሆናል? ይሞታል። ማዳኔ ግን ለዘላለም ይሆናል። ስለዚህ ሰማይ እንደ ጢስ በኖ ካለቀ፣ ምድር ካረጀ ከተጠቀለለ ምንድነው ዘላለማዊ? ማዳኑ። አይገርምም? ኢሳይያስ 51:6 አንብቡት። ማዳኔ ግን ለዘላለም ይሆናል። የእግዚአብሔር ማዳን አይጠፋም። የነፍስ ማዳን አይጠፋም። ነፍሳችሁን ማዳን የሚችለውን ቃል በየዋህነት ተቀበሉ። ብዙ ጊዜ የምንለው የነፍስ መዳን፣ የመንፈስ መዳን ወዳጆቼ፣ ማዳኔ ግን ለዘላለም ይሆናል። ጽድቅ የማይፈርስም አይጠፋም። ስለዚህ የማይጠፋው ምንድነው? የእግዚአብሔር ማዳን። ዛሬ ለምንድነው የምንሰብከው? እንድትድን። ምንድነው ለዘላለም የሚኖረው? ጽድቅ የማይፈርስም። የማይፈርሰው ምንድነው? ጽድቁ ቃል በቃል። ሌላውስ ይፈርሳል። ሰው ይፈርሳል። እንደ ሰውም ይፈርሳል እንዴ ወዳጆቼ? እሱን ለማየት ምንም በዚህ ዘመን ወዳጆቼ የሰው ስጋ ፈራሽ እንደሆነ ሆስፒታል የሚሰሩ ሰዎች ያውቃሉ። በስባሽ እንደሆነ የሚበሰብሰው ግን የማይበሰብሰውን ሲለብስ ይላል። የሚሞተው የማይሞተውን ሊለብስ ይላል። ጽድቅ የማይፈርስም፣ ሰው ግን ይፈርሳል። ወዳጆቼ
ስለዚህ እንድናስተውል ነው ዛሬ የማይጠፋ የማያልቅ ነገር የማይፈርስ ነገር እንደሌለ እንድናስተውል ነው። የማያልፍ ነገር እንደሌለ አንደኛ ጴጥሮስ 4:7 ላይ እንዲህ ይላል፣ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንዲያውም ነገር ሁሉ ከማለቅ ወዳጆቼ ሊያልቅ፣ ሊጠናቀቅ፣ ሊጠፋ፣ ሊያልፍ፣ ሊቃጠል፣ ሊፈርስ መጨረሻው ቀርቧል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። የምን መጨረሻ? የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ። ታዲያ የኔ ድርሻ ምንድነው ብላችሁ ብትሉ የምትሰሙ፣ የምታደምጡ፣ የምታዩ እንደ ባለ አእምሮ ማሰብ። አእምሮ የተሰጠ እንድናስብ ነው። ምንድነው የምናስበው? ለካ ሁሉም አላቂ ነው፣ ለካ ሁሉም ጠፊ ነው፣ ለካ ሁሉም ያልፋል። እንደ ባለ አእምሮ አስቡ። ትጸልዩም ዘንድ በመጠን ኑሩ። መጠን ያስፈልጋል። ሁለተኛ ጴጥሮስ 3:11-18 ወዳጆቼ የሚያነቃ ስብከት ነው፣ ደወል ነው ወዳጆቼ፣ የሚያስታጥቅ ስብከት ነው ወዳጆቼ። ሁሉም ነገር ያልፋል፣ ሁሉም ነገር ያልቃል። መከራ ያልፋል፣ ችግር ያልፋል። ቢመስልም ማያልፍ ግን ያልፋል። ቃሉ ስለሚል ነው። ቃሉን ነው እያነበብኩ ያለሁት። ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት ወዳጆቼ ክርስቶስ ኢየሱስ አሁን የት እንዳለ በሰማይ እንዳለ እናየዋለን። ይመጣል። አሁን ልደቱን ከትላንትና ወዲያ አክብረን ሳንጨርስ ጌታ ሊመጣ ይችላል። አሁን እየሰበኩ ሊመጣ ይችላል። ማታ ሊመጣ፣ ነገ ሊመጣ ይችላል። አናውቅ መቼ እንደሚመጣ፣ ግን ኢየሱስ ይመጣል። የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ እንዲያውም ማስቸኩሉት ነው ከጥበቃም አልፎ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። በቅዱስ ኑሮ አሁን መብላት መጠጣት ብቻ አይደለም። አሁን መዝናናት መጫወት ብቻ አይደለም። በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ። ቅድም እንዳልኳችሁ ሰማያት እንደ ጢስ በነው ይጠፋሉ እንደሚል ኢሳይያስ 51:6 ላይ። አሁን ሁለተኛ ጴጥሮስ 3:11 ላይ ደግሞ ሰማያት ተቃጥለው ይቀልጣሉ፣ እንደ ብረት ይቀልጣሉ። ሰማያት የሰማይ ፍጥረት በትልቅ ትኩሳት ይፈታል። ሰማያት ተቃጥለው ይቀልጣሉ። የሰማይን ፍጥረት በትልቅ ትኩሳት ይፈታል። አይደለም ይሄንና እናንተ የምናደርገው የምንሰራው ስራ አይደለም፣ የምንማረው ትምህርት የምናገለግለው አይደለም። እሱን አቁሙ እያልኩ አይደለም። ነገር ግን ማሰብ ይጠይቃል። ነገር ግን ቆም ብሎ ማወቅ ይጠይቃል። ምንድነው የኛ ድርሻ? እሱን መጣበትና ነው ንስሐ የምንገባው። ነገር ግን ሁሉም ነገር አላፊና ጠፊ ቀሪ ነው። ዕብራውያን 10-18 ጌታ ሆይ አንተ ከጥንት ምድርን መሰረትህ። ከጥንት ምድርን የመሰረተ እግዚአብሔር ነው። ሰማያትም የእጆች ሥራ ናቸው። እነዚህ ተቃጥለው የሚጠፉት፣ አዎ። እነዚህ እንደ ጢስ በነው የሚጠፉት፣ አዎ። ሰማያት የእጅ ሥራ ናቸው፣ የእጆች ሥራ ናቸው። እነርሱም ይጠፋሉ። አቤት ቁርጠኛ ወንጌል! አቤት ቁርጡን ማወቅ! ወዳጄ ቁርጥህን እወቅ፣ ተዘጋጅ፣ አስተውል። እነርሱም ይጠፋሉ። ወዴት ነው የሚጠፉት? አላቅም፣ ግን ይጠፋሉ። አንተ ግን ጸንተህ ትኖራለህ። ሃሌሉያ! ማን ነው ጸንቶ የሚኖረው? እግዚአብሔር። የእጆቹ ሥራ ምን ይሆናሉ? ይጠፋሉ። ማን ብቻ ነው ጸንቶ የሚኖረው? እግዚአብሔር ብቻ ነው ጸንቶ የሚኖረው። አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ። ወዳጆቼ የትኛውም ልብስ በ100,000 በ200,000 የሚቆጠር ልብስ ከዛም በላይ በሉት ያረጃል። እንደ ልብስ ያረጃሉ። የሚገርመው ሰማያት ይጠፋሉ፣ ለካ ሰማይም እንደ ልብስ ያረጃል። አንተ ያረጃሉ። እንደ መጎናጸፊያም ትጠቀልላቸዋለህ።
መጥፋት ብቻ አይደለም፣ ማርጀታቸው ብቻ አይደለም፣ እንደ መጎናጸፊያ ይጠቀለላሉ። ሰማይና ምድር ይጠቀለላሉ። ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም። ዕብራውያን 1 ከ10 እስከ 18 እኮ ነው። አዲስ ኪዳን ላይ እኮ ነው እንደዛ የሚለው። እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም፣ ዘመኖችም ከቶ አያልቁም። ለማያልቀው ነገር ተዘጋጅ። አንተ ግን ያው አንተ ነህ ለተባለው ለእግዚአብሔር ተዘጋጅ። አንደኛ ጴጥሮስ 1:24 ሥጋ ሁሉ እንደ ሳር፣ ሚስተር አፈር ከአክብሮት ጋር፣ ሚስተር ሳር ከአክብሮት ጋር። የትኛውንም ማዕረግ ጥሩ፣ በወታደራዊ ማዕረግ ጥሩ ነው ማዕረግ፣ አንቃወምም ወዳጆቼ። በጽድቅ የተገኘ ከሆነ ጥሩ ነው ማዕረግ፣ አስፈላጊ ነው። ነገር ግን ሥጋ ሁሉ እንደ ሳር ነው። አቶ ሳር፣ ወይዘሮ ሳር፣ አባባ ሳር እና ሳር ምን ይሆናል? ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነውና። ክብሩም ወዳጆቼ፣ ክብራችን የምትሉት ነገር ሁሉ አሁን ጥቀሱ። ምንድነው ክብራችሁ? ኢየሱስ ይሁንላችሁ ክብራችሁ፣ እግዚአብሔር ይሁንላችሁ ክብራችሁ፣ ራሳችሁ አይሁን ክብራችሁ። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል። አቶ ሳር ትጠወልጋለህ፣ ወይዘሪት ሳር ትጠወልጋለሽ። ይሄ ሰው ይጠወልጋል፣ ይሞታል። ይሄ ሰው ነፍሱና መንፈሱ ግን ለጥያቄ ትሄዳለች። ሳሩ ይጠወልጋል፣ አበባውም ይረግፋል። ሰው ሲሞት እረገፈ ነው የሚባለው። ሳሩ ይጠወልጋል፣ አበባውም ይረግፋል። ሳትረግፍ በፊት፣ ሳትረግፊ በፊት፣ ሳይረግፉ በፊት፣ ሳይጠወልጉ በፊት አሁን እድል አለ። አንደበት ሳይያዝ በፊት፣ ዓይን ሳይጨፈን በፊት፣ እግር ሳይነቀል በፊት፣ ሳይጋደም በፊት፣ ሰው ሳይተኛ በፊት ሰው። የጌታ ቃል ግን ለዘላለም ይኖራል። አሁን ለዘላለም የሚኖረውንና የሚጠፋውን እንለይ፣ የሚያልፈውንና የማያልፈውን እንለይ፣ የሚቀረውንና የማይቀረውን እንለይ፣ የሚቃጠለውና የማይቃጠለውን እንለይ። ማዳኔ ለዘላለም ይኖራል፣ ጽድቄ ለዘላለም ይኖራል። የጌታ ቃል ግን ለዘላለም ይኖራል። መጽሐፍ ቅዱስ ለዘላለም ይኖራል። ሰው ሁሉ ሟች ነው። ሁለተኛ ጢሞቴዎስ 6:17 ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አሁን አለን የምንለው ንብረት ፕሮፐርቲ ወደ ዓለም ምንም እንኳን አላመጣንም። ወዳጆች ራቁታችንን የመጣ ነው። ይህንን ስብከት በተለያየ መንገድ ሰብኬዋለሁ። ዛሬም ካለፈው ልደት ጋር አያይዤ ሰብከዋለሁ። አልፏል ልደቱ፣ ነገም ይደርሳል፣ ያልፋል። እግዚአብሔር ባይመጣ እድል ቢሰጠን በየዓመቱ ይመጣሉ በዓላት፣ ያልፋሉ። ወዳጆቼ የማያልፈው ማዳኑ ነው፣ የማያልፈው ቃሉ ነው፣ የማያልፈው ጽድቁ ነው፣ የማያልፈው እግዚአብሔር ነው። የማታልፈው አንቺ ነሽ፣ ወይ በገሃነም ለዘላለም ወይ በመንግሥተ ሰማይ ለዘላለም። ወደ ዓለም እንኳን አላመጣንምና አንዳችንም ልንወስድ አይቻለንም። ወዳጀ ሰማይ ከማለፍ ጋር፣ ወዳጀ ሰማይ ከመጥፋት ጋር አንዳች ነገር ይዘን አንሄድም። ስጋችንን እንኳን ይዘን አንሄድም። እምናስበውን፣ እምናሳምረውን፣ እምንቀልበውን ይሄን ስጋ፣ እምንጠነቀቅለትን ይሄን ስጋ ልክ ነው የነፍስ መኖሪያ ስለሆነ የስጋ መኖሪያ ስለሆነ በስጋችሁ እግዚአብሔርን አክብሩ ስለሚል በዋጋ ተገዝታችኋልና የራሳችሁ አይደላችሁም ስለሚል በዋጋ የተገዛ ስለሆነ ልክ ነው። ግን ስጋህን እንኳን ይዘህ አትሄድም። አይገርምም? ልብስህን ይዘህ አትሄድም።
ወርቅህን ይዘህ አትሄድም፣ ብርህን ይዘህ አትሄድም። ይዘህ የምትሄደው ጽድቅ ነው። ይዘህ የምትሄደው ማዳን ነው። ይዘህ የምትሄደው ቃል ነው። ይዘህ የምትሄደው መልስ ነው። ዛሬ መልስ እንድትሰጥ እለምንሃለሁ። ምንም ነገር ይዘን አልተወለድንም። ራቁታችንን ነው የተወለድነው። ምንም ነገር ይዘን አንሄድም። ራቁታችንን ነው የምንሄደው። የከፈን ጨርቅ ብቻ ነው ይዘን የምንሄደው። እሱም ደግሞ መቃብር ውስጥ ወዳጆቼ ከሬሳ ሳጥን ጋር የሚቀር የሚበሰብስ ነው። እሱም ነፍሳችን ብቻ ነች የምትሄደው። አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ይበቃናል ለጊዜው። አጉልም አንመጻደቅም ያለ ምግብና ያለ ውሃ መኖር ስለማይቻል። አንደኛ ቆሮንቶስ 7:1 በጣም ደስ የሚለኝ ስብከት ስለሆነ ነው፣ የሚያዘጋጀኝ ስብከት ስለሆነ ነው ወዳጆች። እኔ በጣም የምትጽናናው በምንድነው ካላችሁ እግዚአብሔር በሚሰጠኝ ቃል በምሰብከው ስብከት የመጀመሪያ ተጠቃሚ ነኝ ስለሆንኩ። ዘመኑ አጭር ሆኗል። ገና ነው የምንለው አይደርስም የምንለው። ቅድም ምን አልኳችሁ? የነገር ሁሉ መጨረሻ ምን ብሏል? ቀርቧል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። ጌታ ይርዳን፣ እኔን ይርዳኝ፣ ራሴን እንዳዘጋጅ፣ ራሳችሁ እንድታዘጋጁ፣ ቸል እንዳትሉ ወዳጆች፣ እንዳትተኙ ወዳጆች። አንደኛ ቆሮንቶስ 7:1 ዘመኑ አጭር ሆኗል። ከእንግዲህ ወዲህ ከዚች ደቂቃ ጀምሮ ከእንግዲህ ወዲህ የዛሬ እኮ 2000 ዓመት ነው እኮ እንዲህ የሚለው ጳውሎስ ለቆሮንቶስ ሰዎች። የዛሬ 2000 ዓመት ከእንግዲህ ወዲህ ካለ አሁንማ ከዚህ በኋላ ከዚህ ሰዓትና ደቂቃ በኋላ ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ ሀብት ያለው እንደሌለው ይሁን፣ ዕውቀት ያለው እንደሌለው ይሁን፣ ንብረት ያለው እንደሌለው ይሁን፣ የሚያለቅሱም እንደማያለቅሱ። አሁን የምታለቅሱ እንደማያለቅሱ። ለምን? እንባ ስለሚታበስ እንደማያለቅሱ። ደስ የሚላቸውም ደስ የማይላቸው እንዲሆኑ። በጌታ ደስ ይበላችሁ ነው የተባለው። ልክ ነው። በሌላ በምንም ደስ ሊለን አይችልም። ይልቁንም ደስታ በራቀበት፣ ደስታ በተሰቀለበት፣ ደስታ አለ ወይ በሚባልበት በዚህ ዘመን ወዳጆቼ ስለ እግዚአብሔር ስለ መንግሥተ ሰማይ ደስተኞች አትሁኑ ይላል ቃሉ። ምን ማለት ነው? በጣም ከባድ። ልክ ነው፣ ደስ ይበላችሁ። ግን እሱ እንዳለ ሆኖ ወዳጆቼ ደስ እንደማይላቸው ሰዎች ደግሞ ሆኑ። የሚገዙም ምንም እንደሌላቸው፣ ያለው ምንም እንደሌለው ይቁጠር። ለምን መሰለ? ጠፊ ነው። ለምን መሰለ? አላፊ ነው። ለምን መሰለ? ደስ አይበለም። ጊዜያዊ ደስታ አላፊ ነው። ጊዜያዊ ደስታ እንዳለ ታውቃላችሁ። ሰው በመግደል ደስታ እንዳለ ታውቃላችሁ። ባለፈው ስለ ደስታ እንኳን ደስ አላችሁ ከሚል ጋር አያይዤ ሰብኬዋለሁ ወዳጆች። ለጊዜው በኃጢአት ከሚገኝ ደስታ ለጊዜው በኃጢአት ደስ ይሰኛል። ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጥ። አንተ ወጣት በጉብዝና ደስ ይበልህ፣ ግን ወደ ፍርድ እንደምትመጣ ደግሞ ወቅ። ሌላ ያዕቆብን ካስገደሉ በኋላ ጴጥሮስን ደግሞ ጨምረው እንዴት እንደያዙት እግዚአብሔር እንዴት እንዳዳነው ታውቃላችሁ። ለምን? አይሁድን ደስ ለማሰኘት ፈልጎ ነው ንጉሡ ሊገል የፈለገው። ለካ ሰው በመግደል ሰውን ደስ ማሰኘት አለ። እግዚአብሔር ግን ያዝናል። ነፍሰ ገዳዮች እግዚአብሔር ግን ያዝናል። እግዚአብሔር ግን ይበቀላል። ደሙን ከእጅ ይፈልጋል። ደሙን ከእጅ ይፈልጋል። የሚገዙም ምንም እንደሌላቸው በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙበት ይሁኑ። እንዴት እየተጠቀምንበት? አሁን እየተጠቀምኩበት አይደል? ይሄን ሚዲያ አንድ ቀን ማልጠቀምበት ጊዜ ይመጣል። ወዳጆቼ የሰበሰባችሁትን በሙሉ እንማትጠቀሙበት ቀን ይመጣል። አይገርምም?
የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ ያለው ምንም እንደሌለው ይቁጠር። አንድ ቀን ምንም አይኖርህማ። በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙበት ይሁኑ። አትጠቀምበትም። አሁን ልትጠቀምበት ትችላለህ፣ ልክ ነው። አንድ ቀን ግን ስለሚያልፍ አትጠቀምበትም። የምትጠቀምበት ምን መሰለህ? ደህንነት። የምትጠቀምበት ምን መሰለህ? ንስሐ። የምትጠቀምበት ምን መሰለህ? በክርስቶስ ማመን። የዚች ዓለም መልክ አላፊ ነውና። እባካችሁ አንደኛ ቆሮንቶስ 7:1 አንብቡት። መጽሐፍም የሌላችሁ ፈልጋችሁ አንብቡ። የዚች ዓለም መልክ አላፊ ነውና ሲጠቀልለው ለምን ሲባል ምክንያቱ የዚች ዓለም መልክ አላፊ ነውና። መልክ አላፊ ነው። እህቶቼ ስሙኝ፣ እቺ መልክ አላፊ ነች። ወንድሞቼ ስሙኝ፣ የተኛው መልክ ቀይም ይሁን ጥቁርም ይሁን ነጭም ይሁን በእናንተ ቋንቋ በሌላው ቋንቋ ወዳጆቼ እንደማንም ይሁን የዚህ ዓለም መልክ አላፊ ነው። አትጨነቁ ለዚህ ዓለም መልክ። የሚያስጨንቃችሁ ጽድቅና መንግስቱ ይሁን። ማቴዎስ 6 ላይም እንደዚህ ይላል አይደል? በሚበላና በሚጠጣ አትጨነቁ፣ በሚለበስ አትጨነቁ። ይሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃል። ሰለሞን እንኳን በክብሩ እንዳለ የሰማይ ወፎችን ተመልከቱ፣ የምድረ በዳ አበቦችን ተመልከቱ። ጽድቅና መንግስቱን ግን ፈልጉ። የሚያስጨንቃችሁ ጽድቅና መንግስቱ ይሁን። ለምን? ጽድቅና መንግስቱ ነው የሚያልፈው። አንደኛ ዮሐንስ 2:15-18 ዓለምን ወይም በዓለም ያሉትን አትውደዱ። ዓለም ወዳጆች፣ ዓለም ብዙ መገለጫ አላት ወዳጄ። ምንም አልነግርም እየሰራው ያደረከው ስለሆነ በትህትና ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም ዓለም ምን እንደሆነ ተመልከት። የሥጋ ምኞት። ምንድነው የምትመኘው? በሥጋ ሴት ምንድነው? ወንድ ምንድነው የምትመኙት? ከእግዚአብሔር የሚያጣላ ምንድነው የምትመኙት? ምድራዊ ነገር። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት። የሥጋ ምኞት፣ የዓይን አምሮት። ምንድነው ያማረህ? ምንድነው ያማረሽ? ስለ ገንዘብ መመካት። አየኸው? ከዓለም ስለሆነ እንጂ ከአባት ስለሆነ ከእግዚአብሔር ስላልሆነ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ለምን? ዓለሙም ምኞቱም ያልፋሉ። በዓሉ እንዳለፈው መጥቶ እንደሚያልፈው ዓለሙም ምኞቱም ያልፋሉ። የዚህ ዓለም መልክ ኃላፊ ነው ብቻ አይደለም፣ መልክ ብቻ አይደለም የሚያልፈው፣ ሰማይና ምድር ብቻ አይደለም የሚያልፈው፣ ዓለሙም ምኞቱም ያልፋሉ። አሁን ያለህበት ዓለም ኢትዮጵያ ታልፋለች። አፍሪካ የሚባል ሀገር አይኖርም። አንድ ቀን ዓለም የሚባል ነገር አይኖርም። መጽሐፍ ቅዱስ ነው የሚለው። ዓለሙም ምኞቱም ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ መጨረሻው ሰዓት ነው፣ ይደመድመዋል። የምታዩኝ፣ የምትመለከቱኝ፣ የምታደምጡኝ መጨረሻው ሰዓት ነው። ዓለሙም ምኞቱም ያልፋሉ። ማቴዎስ 24:1 ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በዚህ የምትቀር ከተማ የለችንም ይላል። ከተማዋ እንኳን አትቀረንም። ከተማዋ እንኳን ትፈርሳለች። አዲስ አበባ ከተማ ወዳጆቼ በመጨረሻው ዘመን ትፈርሳለች። መጽሐፍ ቅዱስ ነው የሚለው። ጥሩ ነው ማስዋብ፣ ጥሩ ነው መንከባከብ ተፈጥሮን። ተፈጥሮ ከኛ ጋር የተያያዘ ስለሆነ ወዳጆቼ፣ ግን ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም።
መቅደሱን እኮ እያሳዩት እኮ ነው ወዳጆች። ከተማ ሳይፈርስ አይቀርም። የፈለጋችሁ ኒውዮርክ በሉት፣ የፈለጋችሁ ዱባይ በሉት፣ የፈለጋችሁ ከተማ ስም ጥሩልኝ፣ ይፈርሳል፣ ያልፋል፣ ይቃጠል። ሰማይና ምድር ከተቃጠለ ግንብማ እንዴት ይቀራል አላቸው። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል። አዋጅ አዋጅ አዋጅ! ፀሐይ ይጨልማል፣ ብርሃኑን አይሰጥም። አንድ ቀን እንደ ጨለማ ይቀራል። ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ትከለክላለች። ተፈጥሮ ነው፣ ትታዘዛለች። ይጠቀለላል፣ ይቃጠላል። ስለዚህ ፀሐይ አትታዘዝም፣ ጨረቃም አትታዘዝም፣ ታቆማለች። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። ማስጠንቀቂያ! ከዋክብትም ይወድቃሉ፣ የሰማይ ኃይላትም ይናወጣሉ። ምድር እንደሚናወጥ አሁን ምድር አይደል የሚናወጠው? አፋር ተናወጠ፣ ትግራይ ተናወጠ፣ አዲስ አበባ ተናወጠ። በኋላ ሰማይና ምድር ይናወጣሉ። ከላይ ሰማይና ምድር ያልፋሉ፣ ቃሌ ግን ምን አይልም? አያልፍም።